አቤል ለካ ስነ ስርዓት ትስኮነ ስነ ስርዓት ያዘ። ከሁለቱ ህይወት መውጣት ካለበት ትወጣለህ። በቃ ሩታ የምትረዳን አይነት ሰው አይደለችም፣ ወይ ደግሞ የራሷን ነገር የምታስቀድም አይነት ሰው ነች። ከህይወታቸው ውጣ። ከአብርሃም ህይወት ከሩታም ህይወትም ከማናቸው ያችን ሄርሜላን የምትባያት ይሳተፋ ከፈለከት ነገር ከሩታ ህይወት ይኸውልህ ወጥቻለሁ። ቆይ አንተ ውጣም ስላልከኝ አይደለም የምወጣው። ምንድነው ያደረኩት? ትዳር እየበጠበጥክ ነው። የሰው ትዳር አብርሃም የልጅነት ጓደኛ ካረ የልጅነት ጓደኛ ላይ እንደዚህ አይነት ነገር ይደረጋል። ህሊና የለም እንዴ አንተ? አብረህ በልተህ አብረህ ጠጥተህ አብረህ ብዙ ነገር ካደረግከው ሰው ጋር እንደዚህ አይነት ነገር ታደርጋለህ እንዴ? የልጁን ደስታ የምፈልገው ከሆነ ከሩታ ጋር ማስታረቅ ነው። ከሩታ ጋር ማስታረቅ ካልቻልክ ልጁን ተፋተው። ሰላም ወንድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ትበልኝ። ዛሬም በአንድ ቪዲዮ ወደ እናንተ መጥቼላችኋለሁ። እንግዲህ ያው የእነ አብርሽና የእነ ሩታ ነገር ወደ ማስተካከል እየሄድኩ ነውና ዛሬ አይደለም የጀመርኩት ነው የቆየው። አሁን ግን በጣም ብዙ ነገሮች እየተፈጠሩ ነው። ከዚህ በፊት ማየታችሁታል። ሩታንም ይቅርታ ለመጠየቅ አንድ ላይ እንዲሆኑ ብዙ ሞክሬያለሁ። ያው በዛ ሰዓት የተፈጠረው ነገር አይታችኋል። ያላያችሁ ሰዎች አትኖሩም ብዬ አስባለሁና ሩታንም አግኝቻት ይቅርታ እንድታደርግለት ብዙ ለምኛታለሁ፣ ብዙ አውርቻታለሁ። ያ ነገር ግን ሊሆን አልቻለም። ግን እዛች ጋር እያወራች ነበርና ስለ ጓደኞቹ እያወራች ነበር። ማንም ሰው መጥቶ እየጮኸ ማንም ሰው የፈለገውን ነገር እየተናገረ እንደዚህ ህይወት የለም እያለች ነበርና እውነት ናት፣ ልክ አላት እሷም። ምክንያቱም በቃ ትዳር ነው። ማንም ሰው መጥቶ አፍ የሚከፍትበት የሆነ ሰው መጥቶ አፍ የሚከፍትበት አይደለም። ሰው የራሳቸው ትዳር ነው፣ የራሳቸው ህይወት ነው እዚች ጋር ማለት ነው። እና ህይወታቸው ደግሞ መኖር ያለባቸው ራሳቸው ናቸው። ያገናዝባሉ፣ ማሰብ ይችላሉ። እንደማንኛውም ሰው ማድረግ ያለባቸው ነገር ማድረግ ይችላሉና ሩታ እያለች የነበረው አብዛኛው ነገር ሰምቻታለሁ። እና ዛሬ አቤላን ላገኘው ነው። አቤላ ጠርቼዋለሁ እና እኔና አቤላ ትንሽ ከተገናኘን ትንሽ ቆየ። ግን በስልክ ደውዬ ያለው ነገር ለማውራት ሞክረን ነበር። ግን በስልክ ትንሽ ልንግባባ አልቻልንም። አውደው በአካል ጠርቼዋለሁ። በአካል ደግሞ ያለው ነገር አብረን የሆነን የምናየው ይሆናል። ቅድም እያልኳችሁ ነበርና ትዳር ነው። ማንም እየመጣ የሚያፋታውን ጉዳይ አይኖርም። ሀሳብን መስጫ አይደለም፣ ይሄ ስብሰባ አይደለም፣ ወይም ደግሞ የሆነ እንትን ነገር አይደለም። ያዝ ነው ሁሉም እየመጣ ሀሳቡን ይሰጥበት። ትዳር ሲጀመር ምንም ደስ የማይል ነገር ነው። ስለዚህ አቤል ደግሞ እያደረገ ያለው ነገር አብዛኞቻችሁ እያያችሁ ነው። ምንም የሚያደርገው ነገር ጥሩ ነገር አይደለም። ጥሩ ነገር እያደረገ አይደለም። አብርሃምን እኔ በጣም ቪዲዮ ሲለቀቅ ነው እያየሁ እንደውም ገርሞኛል። እንዴት በዚህ ልክ እንዴት እንደዚህ ያደርጋል? የልጅነት ጓደኛው ነውና የኔ ደግሞ የልጅነት ጓደኛዬ ነው። አብረን ያደግነው እኛ ቤት እነሱ ቤት ሆነ እየተባባልን አብረን የሰፈር ልጆች ነንና አብረን ያደግነውና በዚህ ልክ ደግሞ አብርሃም ላይ እንደዚህ አይነት ነገር ማድረጉ ለአብርሃም ጠቅሞታል ብዬ እኔ አላስብም። አሁን ምናልባት እሱ እኔ ለአብርሃም ሊጠቀምኩት ለአብርሃም እያዝናናሁት ነው ደስተኛ እንዲሆን እያደረግኩት ነው ብሎ የሚያስብ ከሆነ ተሳስቷል። ምንም እየጠቀመው አይደለም፣ ምንም ደስተኛም እያደረገው አይደለም። እሱ ምናልባት እንደዛ አይነት ስሜት እየተሰማው ከሆነ ወይም ደግሞ እያደረገ ያለው ነገር ከሆነ እንደዛ መስሎት ከሆነ ምንም ጥሩ ነገር አይደለም። ገብቷቸዋል ቤተሰቦች። ያጎረሰ እጅ እንደ መንከስ ነው። አብረህ በልተህ አብረህ ጠጥተህ የሰው ልጅ ላይ ደግሞ እንደዚህ ነገር ክፉ ነገር የምታደርግ ከሆነ በጣም ከባድ ነገር ነው። በጣም ላይምሮ ራሱ ከባድ ነገር ነው እና ይሄ ልጅ ባለትዳር ነው። እኔ መፋታት ፈልጋለሁ ራሱ ቢል ሴት አለ የሚያመጣው። በቃ ጀስት እሱና አቤላና እሱ እኮ ራሳቸው ችለው መዝናናት ይችላሉ፣ የፈለጉት ነገር ማድረግ ይችላሉ። ግን አቤል እያደረገ የነበረው አይደለም፣ እንደዛ አልነበረም። ካጠገቡ ሴት እያመጣለት ብዙ ነገር እያደረገ ነበር እና ያ ነገር እኔ ተገቢ ነው ብዬ አላስብም። እኔና አቤላ ብዙ ያሳለፍን ሰዎች ነን። ብዙ ነገር ማለት ነው እናንተ ማታውቁት በጣም ብዙ ነገር። ያው የልጅነት ጓደኛ ደግሞ እናንተም ታውቁታላችሁ። በጣም ብዙ ነገራቶች አሉ፣ እንደዚህ ዝም ብሎ አይደለምና ያ ሁሉ ነገር ግን አሳልፈን ዛሬ ላይ ደግሞ በዚህ ልክ እንደዚህ ማድረጉ እኔ እንጃ። እኔ እንደ ራሴ በጣም ነው ያዘንኩበት። በጣም ከመላችሁ በላይ እኔ እንደ ራሴ በጣም ነው ያዘንኩበት። ምክንያቱም እንደዚህ ያደርጋል ብዬ ስላላሰብኩት ነው እና አልጠብቀውም ነበር። አብረን ስላደግን አብረን ብዙ ነገር ላይፍ ስላየን እንደዚህ ያደርጋል ብዬ ደግሞ ጭራሽ
አላሰብኩም ነበርና ለዛ ነው ዛሬ አቤልን ጠርቼ በእናንተ ፊት ላወራ የፈለኩት። አብዛኞቻችሁ ደግሞ አቤልን አግኝተው ለምን ማታወራው ለምሮ ካጠገባቸው እንዲርቅ ማታረገው ምናምን ነገር እያላችሁ ነበር። በውስጥ መስመርም በተለያየ ቦታ እንደዛ እያላችሁ ነበርና እስኪ ያለው ነገር ደግሞ ራሱ አቤላ ይነግረናል ማለት ነው። የሰው ልጅ ከዚህ በላይ እንዴት ልናገር? ግዴታ መደባደብ ነው። እኔ ደግሞ በጣም ድብድብ የሰለቸኝ ነው። ከሰው ልጅ ጋር ጭራሽ መጣላት አልፈልግም። አሁን ላይ በፍቅርና በሰላም ነው መኖር ፈልገው ከሰው ልጅ ጋር ሳልነካካ በፍቅር በሰላም ነው መኖር ፈልገው። ከማንም ሰው ጋርም እንካምልለስም መመላለስም አልፈልግም። ሌላ ቃላትም መጠቃቀም አልፈልግም። በፍቅር ነው መኖር ፈልገው። ምክንያቱም እስከዛሬ የተጣላው ከሰው ልጅ ጋር ምንም ያተረፍኩት ነገር የለም። ገብቷችኋል? ምንም ያተረፍኩት ነገር ስለሌለ ከሰው ልጅ ጋር በቻልኩት አቅም ላለመጣላት ነው የምሞክረው። በቻልኩት አቅም ማለት ነውና ህይወቴን ከዚህ በኋላ ያለው ህይወቴን በሰላም ደስተኛ ሆኜ መኖር ነው ፈልገውና አካቤላ ጋር ምንም አይነት ነገር ውስጥ አልገባም። በዚህ አጋጣሚ ግን ስተተኛ ከሆነ ስተቱን እነግረዋለሁ። እያደረገ ያለው ነገር ልክ ካልሆነ ልክ አይደለም እለዋለሁ። አሁንም ልክ እንዳልሆነ ነው ልነግረው የመጣሁት። አቤላ እያደረገ ያለው ነገር አሁንም ቢሆን ልክ አይደለም። ለኔ ልክ ሆኖ አልታየኝም። እንደ አንድ ተመልካችም እንደ አንድ ኦዲየንስም ሊሆን ይችላል፣ እንደ ወንድም እንደ አብርሽም ወንድም ሊሆን ይችላል፣ እንደ ጓደኛ አብሮ ብዙ ነገር እንዳሳለፈም ሊሆን ይችላል። አቤላ አሁን ላይ እያደረገ ያለው ነገር ምንም ነገር ደስ አላለኝም። ለኔ እየተመቸኝ አይደለም። እንዲህ ሳይው ራሱ የሚሰሩት ቪዲዮ ይቀፈኛል ለአይኔ። የመሬን የሚለቀቀው ቪዲዮ እነሱ ሲሰሩ የሚለቀቀው ቪዲዮ ለኔ ለአይኔ ይቀፈኛል። ባላዩ ደስ ይለኛል። ለግዴ ነው ማየው ነው። አንዳንዴ አሁን ላይ አላይም የሆነ አላረን የሚሰሩት ቪዲዮ ደስ አይልም። ሳይው ራሱ በሳጫለሁ እና ደዳለሁና ለዛም ነው እስቲ አቤላ ይምጣና ደግሞ ከሷ አንደበት ደግሞ የምንሰማው ይሆናል። የሰው ልጅ ከመፍረዳችን በፊት የሆነ ነገር ከማድረጋችን በፊት ያው የእሱ ደግሞ እውነታን መስማት አለብን። ለምን እንደዚህ አይነት ነገር እንደሚያደርግ ምን ፈልገው እንደሆነ የሚለው ነገር እስቲ ከራሱ አንደበት ደግሞ እንሰማለን። ምክንያቱም እኔ አቤላ አይደለሁም፣ የውስጡን አላውቅም። የውስጡን የሚያውቀው ፈጣሪ ነው፣ ራሱ ፈጣሪ ነው የሚያውቀው የውስጡን። እንግዲህ ቤተሰቦች ራሱ ይነግረናል እውነታውን ማለት ነው። እውነታው ራሱ መጥቶ ቢነግረን ነው የሚሻለው እና እስቲ በቻልኩት አቅም እመክረዋለሁ። ምክንያቱም እኔና አቤል ብዙ ነገር ያሳለፍን ሰዎች ነን። እንደነገርኳችሁ ቅድም ብዙ ነገሮች አድርገናልና ዛሬ ላይ ግን ከሱ ጋር መጣላት አልፈለግም። ስተተኛ ከሆነ ስተቱን እነግረዋለሁ እና ለዛም ነው እሱም ደግሞ ይደብቀኛል ብዬ አላስብም። እውነታውን ይነግረኛል። አሁን ላይ ምን ፈልጎ እንደሆነ የአብርሽና የሩታ ትዳር ይፈልገዋል አይፈልገውም የሚለው ነገር እንጠይቀዋለን። የአብርሽና የሩታ ትዳር ይፈልገዋል ወይስ ሄርሜላን ነው ይፈልጋት ከአብርሽ ጋር እንደሆነ የሚለው ነገር እስኪ በስነ ስርዓት እንጠይቀዋለንና ያው እሱም መጥቷል፣ አቤላ መጥቷል። ያለው ነገር በስነ ስርዓት እንጠይቀዋለን። እስኪ አቤላ ነኝ ወንድሜ፣ ሁሉ ሰላም? ቆይታ አሪፍ? አዛች ጋር ካሜራ ይዣለሁ። ከተገናኘንም ቆየና እናንተ እና ሁሉ ሰላም? ሁሉ ሰላም። አንተ ጋር ሁሉ ሰላም? ፋሚሊ ምናምን ሁሉ ሰላም? ሰላም። አንተ ጋር ሁሉ ሰላም? እኔ ጋር እንግዲህ ህይወትን በዚህ አድርገን እየገፋናት ነውና ደህና ነህ? በተረፈ ደህና ነኝ። አንተ እንዴት ነህ? ያው ቪዲዮ ላይ ታየኛለህ፣ እኔም ደግሞ ቪዲዮ ላይ አይካለሁ። ባለፈው ዕለትም ደግሞ ተደዋውለናል፣ ብዙ ነገር አውርተናል፣ ግን ስልክ ልንግባባ አልቻልንም እና ለዛም ዛሬ በአካል የጠራሁት። ብዙ ቀን ደግሞ በአካልም ለማግኘት ሞክሬ ትንሽ ያው አንተም ቢዚ ሆንክ በአንዳንድ ነገሮች፣ ለዛም ነውና ስለምን እንደማወዳክ ያው የገባክ ይመስለኛል። ምክንያቱም አይምሮክ ላይ ታስበዋለህ ስጠራክ ለምን እንደሆነ ግልጽ ነው እና በጣም በውስጥ መስመር ደግሞ ብዙ ሰዎች እያወሩኝ ነው ስላንተ። እኔ ሳቃ አንተ እንደዛ ሰው አልነበርክም። ምክንያቱም እኔ እናንተ ብዙ ያሳለፍን ሰዎች ነን፣ ብዙ ነገሮች አድርገናል አብረን፣ ኢቭን እስከ ፋሚሊ ደረጃ ብዙ ነገሮች ማለት ነው። ከአብረሽ ጋርም እንደዛው ብዙ ነገሮች አድርገናል። ዛሬ ላይ ግን ለምንድን ነው በዚህ ልክ የተቀየረው ብዬ እያሰብኩኝ ነበር። እንዴት ማላውቀው አቤል እንዴት ሆነ? ያንን የድሮ አቤል እንዴት በአንዴ እንዴት እንደዚህ ሊቀያየር ቻለ? ምንድነው መንስኤው? ምንድነው እንደዚህ ሊሆንበት የቻለው ነገር መንስኤው ምንድነው ብዬ ራሴ ጋር በጣም እየታገልኩኝ ነበርና ለዛም ነው ልጠይቅ የፈለኩትና አሁን ላይ እያደረገ ያለው ነገር ምን አይነት ነገር ነው አቤላ? እንድታብራራልኝ ስለምፈልግ። እሺ
ገብቶኛል። ያው አንተም እንደሌሎቹ ቅር ተሰኝተህ እኔን ልጠይቅህ እንደመጣ ይገባኛል። ከመጀመሪያው ጀምሮ ነገሮች ከመፈጠሩ በፊት እኔ እናንተ ተጣልተናል አይደል? እቤት ውስጥ አንተ ነገሮች የሆነ ነገሮች እንትን ሳይፈጣጠሩ በፊት ሩታ አጠገብ ቆሜ ነበር አይደል? ካንተም ጋር ተጣልቻለሁ። የዛኔ እኔም ባለመግባባት ካንተ ጋርም ተጣልቻለሁ። ምክንያቱም እኔ አንተ የዛኔ የገባ ነገር ሊኖር ይችል ነበር። እኔ ሳይገባ ለምንድን ነው ከቤት ውጪ የምትላት እንደዚህ ብዬ ካንተ ጋር ተጣልቻለሁ። ከአብርሃምም እንደዛው አይደል? ባለመግባባት ግን ደግሞ ነገሮች ከጊዜ በኋላ ገቡኝ። ሩታ የምትረዳን አይነት ሰው አይደለችም፣ ወይ ደግሞ የራሷን ነገር የምታስቀድም አይነት ሰው ነች። ከዛ ደግሞ እኔና እሷ አልተስማማንም። በቃ ከጓደኛዬ ጋር እኔ ማቃት የራሷ ነገር ታስቀድማለች ስትል የራሷ ነገር ታስቀድማለች ስለ በቃ ማለት የሆነ ትንሽ ክፍተት ካገኘች በአንተ በኩል እንደ ጥፋተኛ ነው የምቆጥር። እኔ አሁን በሷ በኩል ብዙ ነገር ተበያለሁ፣ ብዙ ነገር አድርጌያለሁ። ይባስ ይባስ ከሌላ ሰው ቀጥሎ ከናንተ ከቅርቤ ከጓደኞቼ ሩታን ማቃት ከናንተ ነው አይደል? በእናንተ በኩል ነው አይደል? ሶሻል ሚዲያ ራሱ የመጣው በእናንተ ሚዲያ ነው አይደል? በእናንተ። ስለዚህ ከናንተ ተጣልቼ ከሷ ጋር ሆኛለሁ። ከሷ ጋር ሆኜ ብዙ ነገር ብዬ ግን ያን በሷ እንትን ከወንድሞቿ ስህተት ሰርተው ከነሱ ጋር ስጣላ እኔን ሳይሆን የደገፈችኝ እነሱ ናቸው። በኔ ህይወት አያገባም አይመለከትም ውጣልኝ አለች። ልክ አይደለችም? አንድ ሰው በራሱ ህይወት አይመለከትም ማለት ይችላል። አንተ አሁን በኔ ህይወት አይመለከትም ማለት ትችላለህ። ገብቷል? አይመለከትም ማለት ወጣው ከሷ ህይወት ወጣው ከአብርሃም ጋር አጠገብ መሆን ማለት ሌላም ነገር መፍጠር ነው። ኤፍሬም አንድ ነገር ደግሞ ስመኝ፣ እየተደማመጥን ነው እያወራን ያለነው። አሁን አንተ እያልክ ያለው ነገር እየሰማው ነው። በኔ ህይወት አይመለከትም አያገባም ማለች የሷ ህይወት አብርሃም ነው እና ይሄንን ካወቅ ደግሞ አይመለከትም ካለች ከሁለቱ ነው መራቅ ያለብህ። አይታል አንተ ራሱ እዚህ ጋር ስህተት እንዴት እንደሰራ ታውቃለህ። በሷ ህይወት ሙሉ ለሙሉ ከጓደኛዬም ልራቅ ነው ጓደኝነታችን ይራቅ። አንተ አሁን ከኔ እናንተ ጓደኝነታችን መራቅ አለበት ነው መራራቅ አለብን ነው። እናንተ እንደዛ እያልኩ አይደለም። የተረዳው በሌላ መንገድ ነው አይደለም። አንተ ራስህ አረዳድህ አሁን ደስ የማይል አረዳድ ነው ያየው ያለው። አስረዳኛ። አልተግባባው ነገር አለ። አንተ ለምንድን ነው እንደዚህ ያደረግክ ያለው ነገር ነው እየጠየቅከው? አንተ ግን የምታወራው ሌላ ነገር ስላለፈው ነገር። እሺ ምን እንዳደረግኩ ቀድመህ ንገረኝ። ምን አደረግኩ? ልንገርህ ነው? እሺ ንገረኝ። ምንም ያደረግኩት ነገር የለም። ከዚህ በላይ ምን ታደርጋለህ? ምን ያደረግኩ? ከዚህ በላይ ምን ታደርጋለህ? ምን አደረግኩ? እሺ ንገረኛ። እንደዚህ ብለህ ንገረኝ። ያደረግኩት ነገር ጀመር አንደኛ ማለት ነው የሰው ህይወት ውስጥ ገብተህ በጥብጣል። ምን አይነት ህይወት በጠበጥኩ? ንገረኝ። ምን አይነት አሁን ላይ ምን አይነት ነገር ነው እያደረግህ ያለው? አብርሃም ምን እንዲሆን ነው እያደረግህ ያለው? አብርሃም አጠገቡ ጓደኛዬ ነው። አጠገቡ አንተ ከሴት ልጅ ጋር እንዲተኛ እያደረግከው እኮ ነው። ምንድነው ከሴት ልጅ ጋር ከሌላ ሴት ልጅ ጋር እንዲተኛ እያደረግከው እኮ? እሱ ህፃን ነው፣ በግ ነው። እኔ ተኛ ስለሚተኛው ንገረኝ። ለምን አንተ እንደዛ ለምን ትለዋለህ? በግድ ልብሱን አውልቄ ያስተኛው። ለምን እንደዛ ትለዋለህ? ሩታ ምን አድርጋለች? ምንም አላረገችኝም እያልኩ ነው። በዚህ ልክ እንዴት ነው የምታደርገው እንደዚህ አይነት ነገር? አይተሃል? አስተሳሰብ ኤፍሬም እንደሌሎቹ አይሁን። እኔ እናንተ ጓደኛ አስተሳሰብ ነው ያለኝ። አቤላ በምን እያሰብከው ነው? የመጣሁት ጓደኛዬ ስለሆንክ ነው። እኔም ጓደኛዬ ስለሆንኩ ነው። እኔ እሺ ብዬ መጣሁልህ እኮ። ስማኝ፣ አንድ ነገር ስማኝ። እያደረግክ ያለው ነገር ትክክል አይደለም። በቃ እንደውም ለትንሽ ጊዜ ከህይወታቸው ውጣ። ከአብርሃም ህይወት ከሩታም ህይወትም ከማናቸው ያችን ሄርሜላን የምትባል ይዛጥፋ ከፈለክት ነገር ከሩታ ህይወት ይኸውልህ ወጥቻለሁ። ቆይ አንተ ውጣም ስላልከኝ አይደለም የምወጣው። ይኸውልህ አብርሃም ደግሞ ጓደኛዬ ነው፣ የልጅነት ጓደኛዬ ነው። አብረን ያደግነን አንተም ማለት እሺ። እና ጓደኛ እንደዚህ ነው እንደሚያዙ አንተ እንዴ ምን ነክቶ ነው? ምን ላርግ? የልጅነት ጓደኛ እንደዚህ ነው የሚደረገው? አንተ ምንድነው ነው የልጅነት ጓደኛ እንደዚህ ነው የሚደረገው እንዴ? እንዴ ጓደኛ እንደዚህ ታደርጋለህ እንዴ? ምንድነው ያደረኩት? ትዳር እየበጠበጥክ ነው። የሰው ትዳር የምን ትዳር? እኔ ከሩታ ህይወት ወጥቻለሁ። ከሩታ አጠገብም አልሆንኩም። ስለዚህ ከአብርሃም አጠገብ ጓደኛዬ ነው። ሲፈልገኝ ይገኝለታል፣ ሲፈልገው ይገኝልኛል። ኦኬ፣ ትዳሩን እየበጠበጥክ ነው የምትገኘው። ስለ ትዳር አታንሳ። ስለ ትዳር አንድ ቀን አንስቼለት አላውቅም። የሚያስደስተው ነገር እያረኩለት ነው እኮ ሩታ እንዲረሳት እያደረግክ ያለው አንተ። ሩታ እንዲረሳት ነው ረሳው ስላልክ ሩታ ረሳት ስላልኩት ኦኬ። አሁን አንተ አብርሃም ደስተኛ ያደረግከው መስሎ ነው? አንተ ደስተኛ ከሆነ ደስተኛ እየሳቀ ነው። በቃ የሚሆንበት የሚያዝንበት ቦታ ነው እያወቅኩት ነው። በቃ አወቅኩ። ኧረ እባክህ በጣም የሱ ደስታ ያሳስባል። አንተ ራሱ ማለት ነው ብዙ ነገር አድርጋል። እንዳላወቅ አትሁን። ሊሆን የለም ነገሮችን ለመሸፋፈን አትሞክር። ነገሮችን እየሸፋፈንኩ ሳይሆን ነገሮችን ለማስተካከል እየሞከርኩ ነው። እሺ አንተ ስላለፈው ነገር እያወራሁ አይደለም። በቃ ስለ ልትረዳኝ እኮ ወደ ኋላ የተመለስኩት የለም። ልትረዳኝ ስለ መፍትሄው ነው እያወራሁ ያለሁት እኔ እንጂ ስለተፈጠረው ስላለፈው አይ ዶንት ኬር። አይመለከተኝም። ስላለፈው ነገር አልፏል። ያ ነገር አንተ የሰራው ነገር አልፏል። እኔ የሰራሁት ነገር አልፏል። አይ ዶንት ኬር። አይመለከተኝም።
ስላውን ነው እያወራሁ ያለሁት። ገብቶሃል? የአብርሽና የሩታ ትዳር አትፈልግም? ትፈልጋለህ? እንደማልፈልግ ለምን ታደርገኛለህ? እኔ እኮ ፈልጌ ስራ እኮ ነው። ምን አይነት ስራ እኮ ነው? አብርሃም ስለተዝናና እንዴ ከማን ጋር ነው እየተዝናና ያለው? በቃ ደስ ከሚለው ከጓደኛው ከሌላ ሴት ልጅ ጋር ከሀገር ስላስወጣው ደስተኛው ነው። ከጓደኛው ጋር አንተም በሌላ ስላሰብኩ ነው። ምንም የለም። ኦኬ ደስ አለ እንደዛ ስለሆነ ደስተኛ ያ ቪዲዮ ደስ አለ ስታየው ደስተኛ ነው። አብርሃም ደስተኛ ነው። ደስተኛ ከሆነ ደግሞ አቤላ በቃ ከዚህ በላይ እናንተ ባንከራከር ደስ ይለኛል። ስነ ስርዓት ከሆነ ስነ ስርዓት ያዝ። በቃ ኤፍሬም ይኸውልህ ከኔ ይልቅ አንተ ነው ወንድም ነው አይደል? ይኸውልህ አቤላ በቃ ስነ ስርዓት ከሆነ ስነ ስርዓት ያዝ። ከሁለቱ ህይወት መውጣት ካለብህ ትወጣለህ። በቃ ያበጣበትክ ነው ወጣ። በቃ ይኸውልህ ስማኝ ኤፍሬም እንደዚህ ልትኮሳተርብኝ ምናምን እንዳጣ እኮ በቃ እየበጠበጥክ ነው። ኖ ልስማኝ፣ እኔ እንዳዳመጥኩ አንተም አዳምጣኝ። ይኸውልህ ከሩታ ህይወት ውጣ ብትለኝ ወጥቻለሁ፣ ባትለኝም ወጥቻለሁ። ግን አብርሃም ሲፈልገኝ እገኝለታለሁ፣ ሲፈልገው ይገኝልኛል። የክፉ ቀን ጓደኛዬ ምን እንደሆነ አንተ ራሱ ታውቃለህ። እሺ አሁን ስማኝ፣ የክፉ ቀን ጓደኛ ከሆነ ነገሮችን ለማስተካከል ነው እንጂ ሞክሮ ነገሮች አታበጣብጥም። አንተ በደንብ ጠንቅቀህ ታውቀዋለህ ብዙ ነገር እንደሞከረን ነገሮች ለማስተካከል እኮ እና ዛሬ ላይ ደግሞ ለምን ሌላ ነገር ታደርጋለህ? ሌላ ነገር ምን አደረኩ ማለት ደስ የሚያስደስተው ነገር ስለአንተ ህሊና የለህም እንዴ? ይሄ ስለተዝናና ነው ሌላ ነገር የሚመስልህ? ቆይ ህሊና የለህም? በምን ነው የምታስበው? በአይምሮ አይኑ ማሰብ የለህም? በአይምሮዬ ነው ማሰብ። ሰውና እንደ ሰውኛ አስብ እንጂ እንደ ሰውኛ አስብ። ወይኔ እንዴት ነው የምንግባባው? እየሰደበኝ እየተቆጣኸኝ ነው ኤፍሬም። አይደለም ነው መቆጣት አለ መቆጣት ሳይሆን እንደ ሰውኛ አስብ እንጂ። እሺ እንደ ሰውኛ አሰብኩ። እሺ ኤፍሬም ምን አደረኩ? ይሄ ልጅ እያደረክ ያለው ነገር ትክክል አይደለም። መዝናናት ከፈለክ ብቻችሁ አንተና እሱ ብቻ ተዝናኑ፣ ሴት የሌለችበት እንዴ እኔ ይኖር እንጂ ኤፍሬም። እኔ አጠገቡ ሆንኩም አልሆንኩም የለ ማለት ነው። ይሄ ልጅ ከማዘንና ከመጨነቅ ውጪ ምንም እንትን የለም። እሺ ቶ ይኸውልህ ስማኝ፣ የሰማኝ ነው። እሱን ማገዝ ከሆነ የምፈልገው እሱ ደስተኛ እንዲሆን ከሆነ የምፈልገው በሴት ልጅ አይደለም። መዝናናት ከፈለክ ለምን ከተማ ከምንም ውጡ። ግን እየሰማኸኝ ነው? ጓደኝነት እንደዚህ ያለው እኔ ያዝናናዋለሁ የምትል ከሆነ ራስህ ችለህ ለብቻክ የሆነ ቦታ ወስደው ኢንጆይ የምታደርጉ ከሆነ ኢንጆይ አድርጉ። ከሴት ልጅ ጋር ከሌላ ሴት ልጅ ጋር እንዴ ልጅ ባለትዳር ነው። ባለትዳር ሚስቱን ፈቶ ከሌላ ሴት ልጅ ጋር እያማገጥከው እኮ ነው። እንዲህ ማግጥ እያደረከው እኮ ነው። ኤፍሬም እሱ ህፃን ልጅ አይደለም እያልኩ ነው። ህፃን ልጅ ብላ ታወራ አውቃለሁ እኮ ወንድሜ እኮ ነው። ህፃን ታላቅ ነው አይደል እኮ አውቃለሁ። ታላቅ ነው። እኔ እንደዚህ ነኝ ነገር ባረጋ አንተ ከሌላ ሴት ጋር ተኛ ከሌላ ሰው የሆነ ነገር አድርግ ብለህ እየተባበርክ ነው። ተባባሪ ነው። ለምንድን ነው ተባባሪ ነው? ይኸውልህ ልጁ ስህተት እንዲሰራ እያደረከው ነው። ደስተኛ የሚሆን ከሆነ የሚያስደስተው ነገር አደርጋለሁ። ግን ደግሞ ሌላ ነገር አይሳሳትም። እኔ አውቀዋለሁ ጠንቅቄ። ኧረ እባክህ ከሴት ልጅ ጋር አብሮ እንዲተኛ እያደረክ ሌላ ነገር አያደርግም ብለህ ታውቀዋለህ። እንዴ ምን አክል ነው የምታውቀው? ኤፍሬም ጠንቅቄ አውቀዋለሁ። ልጅ አንተም ታውቀዋለህ። ልጅ እያለን አብረን ያደግነው አይደለ? የትኛውም ችግር አብረን አሳልፈን። ይኸውልህ ኤፍሬም በቃ ከዚህ በላይ እናንተ መጨቃጨቅም የለብንም። እኔ ቅድም ያወራሁ ነበርና መጣላት አልፈለኩም አሁን ላይ ከሰው ልጅ ጋር። ምክንያቱም ለምን እንጣላለን? ለምን እንጣላለን? ተጣልተን ከዚህ በፊት ብዙ ነገር አድርገናል አይደል? ስማኝ እኔ እናንተም ተጣልተናል። እኔ ደግሞ ከብዙ ሰዎች ጋርም ተጣልቼ አውቃለሁ። ኢቨን እስከ መደባደብ ብዙ ነገሮች አውቃለሁ። በጣም ብዙ ነገሮች አሉ እና ያ ነገር መርገብ ስለማልፈልግ ነው። ቅድም እያወራኋቸው ነበር። ከዚህ ቀን ጀምሮ ከሰው ልጅ ጋር መጣላት አልፈልግም። ከሰው ልጅ ጋር በፍቅር ነው መኖር ፈልገው። ሳላጠፋ ራሱ ይቅርታ ማለት ነው ፈልገው። እኔ ግን አሁን አንተን እየጠራው ያለሁት በንግግር እንድንግባባ ነው፣ እንድንጨቃጨቅ አይደለም። የአብርሃምን ህይወት ትፈልጋለህ? ደስተኛ እንዲሆን ትፈልጋለህ? እፈልጋለሁ። ደስተኛ እንዲሆን ብቻ ነው የምፈልገው። እና ትዳሩን ነው እንጂ ማመቻቸት ያለበት ትዳሩ እንዲፈርስ ነው ማድረግ ያለብህ አንተ የምትፈልግ ከሆነ የአብርሃም ደስታ። ግን እኔ በእኔ አቅሜ በአንተም አቅም ብዙ ነገር አድርገናል። ትልልቅ ሰው አስገብተናል። እሺ እኮ ምንም ያልተስተካከለ ነገር እንዴት ነው አሁንም ትዳሩን አንዳንዴ ምን አለ መሰለህ አቤላ፣ አንዳንድ ነገሮች ማስተካከል ካልቻልክ መልቀቅ ነው የሚሻለው። መልቀቅ ትቻለሁ እኮ ኤፍሬም። ቆየው ከወጣው እኔ እኮ ማን ያልኩት እኔ ከሩታ ጋር አሁን ስለ ሩታ አውርቼ ሩታን በሚዲያ ስሳደብ አይተኝ ታውቃለህ? ለምን ድሮ የምትሳደበው? እኔ ለመች ተሳደብክ አልኩ። እሺ ምን ያርግ ነው አሁን ስለ ስድብ እኮ እያወራሁ ነው። ተሳድበሃል፣ ሩታ መታያታል ወይም ሩታ የሆነ ነገር አድርጋታል እያልኩ ያለሁት የሰማኝ ነው። የምታደርገው ነገር ግን በህሊናክ ነው ወይ ታውቀዋለህ? እያደረግክ ያለው ነገር ታውቀዋለህ ወይ ነው እያልኩ ያለሁት። ደስ ማይል ነገር ነው እያደረግክ ያለው። ከዚህ በላይ ምንም ነገር ማውራት አልፈልግም። ግን አንተ ምን ነክቶ ነው እያልኩ ያለሁት? ቆይ ጓደኛ ካረለ እንደ አብርሃም የልጅነት ጓደኛ ካረለ የልጅነት ጓደኛ ላይ እንደዚህ አይነት ነገር ይደረጋል? ህሊና የለህም እንደ አንተ? በምንድን ነው የምታስበው? እኔ አብርሃም ለምን ተዝናና ነው ወይ ለምን ደስተኛ ለምን ሳቂታ ነው? በምንድኛ ነው ማወራ እንዴ? በአማርኛ እየተግባባን ያለ ነው ወይስ ሌላ ነገር ላውራብህ? ሌላ ቋንቋ ላውራብህ? አይገባህም ነው አማርኛ እንዴ?
የልጅነት ጓደኛ ላይ እንዴት እንደዚህ አይነት ነገር ታደርጋለህ አንተ? ኤፍሬም ምንም ሊገባ አልቻለም። እኔ የማወራው ነገር ምንም አብረህ በልተህ አብረህ ጠጥተህ አብረህ ብዙ ነገር ካደረግከው ሰው ጋር እንደዚህ አይነት ነገር ታደርጋለህ እንዴ? የልጁን ደስታ የምፈልገው ከሆነ ከሩታ ጋር ማስታረቅ ነው። ከሩታ ጋር ማስታረቅ ካልቻልክ ልጁን ተፋተው፣ በቃ አለቀ። የሰማኸኝ ነው? ከልጁ ጋር ተፋተው። በቃ እያደረግክ ያለው ነገር ምንም ነገር ደስ ማይል ነገር ነው። ባንተ ባልተስተካከለ በወንድሙ ያልተስተካከለ ለምንሃታል፣ ብዙ ነገር አድርገሃል። በትልልቅ ሰው ያልተስተካከለ ነገር ውጣ፣ ከህይወታችሁ ውጣ። በቃ ወጥቻለሁ፣ ከሩታ ህይወት ወጥቻለሁ ብያለሁ። አሁንም ቢሆን ማለት ነው አብርሃም ስለሚፈልገኝና ስለምፈልገው ነው ከሱ ጋር የሆንኩት። ለምን ደስተኛ ለምን ጊዜ ያሳለፍኩ ምትለኝ ከሆነ ኤፍሬም አትጥራኝ። የምሬ ነው። እኔ ስለማከብርና ስለምወድ ነው። ጓደኛዬ ነው። ማንም ሰው ያወቀኝ በእናንተ በኩል ነው። ይኸውልህ እኔ ደግሞ እየተረዳኸው አይደለም። እኔ ተረድቻለሁ፣ ግን አንተ ነህ ያልተረዳኸኝ። የሚያስጠላ ነገር አታር ከዚህ በላይ እግዚአብሔር የምር ነው ሁሉም ነገርና አንተ አይሰለችህም እንዴ ነገሮች? አንተ ነው አይሰለችሁም? እሺ እኔ አስተካክል ምናምን የተው ትዳር አስተካክል እና አብርሃምና የሰው ትዳር የምታስተካክል ከሆነ አስተካክል። ማስተካከል ካልቻልክ ግን ከህይወታቸው ውጣ። ይኸውልህ አሁንም ደግሜ የምነግርህ ነገር ከሩታ ህይወት ወጥቻለሁ ብያለሁ። ከአብርሃም ግን ስለሚፈልገኝ ስለምፈልገው አብረን እንሆናለን። ይሄ ነገር በቃ ጓደኛሞች ነን አይደል? አንተ ስትፈልገኝ ጓደኝነት እንደዚህ ነው። ምን አይነት ጓደኝነት ብዙ ነገር እንዳደረኩ አንተ ራሱ ታውቃለህ። አሁን እኔ እኮ አላረክም እያልኩኝ አይደለም። አሁን አላረክም እኮ እያልኩ አይደለም። እሺ አርጋል፣ ብዙ ነገር አርጋል። እሺ ከሩታ ጎን ነበር፣ አሁን ደግሞ ከአብርሽ ጎን ነህ። ይሄ ነገር ለምን ተፈጠረ አይደለም? ተፈጠረ። አሁን ግን እያልኩ ነው ለማስተካከል ከሞከርክ ማስተካከል ነው መቻል ያለብህ። ካልቻልክ ግን ከህይወታቸው ውጣ እባክህ። አሁንም ቢሆን እንደለመናም ቁጠረው እንደምንም ቁጠረው። ይኸውልህ ኤፍሬም እኔ አከብርሃለሁ፣ ጓደኛዬ ነኝ፣ ልጅነት ጓደኛዬ፣ ብዙ ነገር አሳልፈናል። ግን ባንተ በሌሎች በትልልቅ ሰው በነጋሽዬ ያልተስተካከለ ድታ በአቤል ይስተካከላል ብለህ እንዳታስብ እሺ። እኔ ብዙ ነገር ሞክሬያለሁ። ማስተካከል ካልቻልክ ከመሀላቸው ውጣ አቤል። ይሄ ነው ኤፍሬም። እኔ እናንተም እንደዚህ አንከራከር በቃ